በጣም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ይዤላችሁ የቀረብኩት ከኮፒራይት ጋር በተያያዘ አንዳንድ ሀሳቦችን ይዤላችሁ ቀርቤያለሁ። በዚህ ጉዳይ ደግሞ አንድ ወንድማችን እጅግ በጣም እየተሰቃየና ለችግር የተጋለጠ እንደሆነ ዛሬ ባወጣው በፌስቡክ ላይ እና እንዲሁም ደግሞ በቲክቶክ ላይ በገለጸው መሰረት አስረድተናል። ይሁን በተለምዶ ወይም ደግሞ በቲክቶክ ስም ተንኮሱ ተብሎ የሚታወቀው ቪዲዮችን ለዩቲዩብ እንዲሁም ለቲክቶክ እና ለፌስቡክ በሚሆን መልክ እጅግ በጣም ሳቢ በሆነ መልክ ወይም ማንኛውም ህብረተሰብ ክፍል አካልን በማይነካ መልክ ቪዲዮችን እየሰራ እንደሚለቅና ብዙዎቻችን በሱ ቪዲዮች እንደሳቅን እንደተዝናናን እና ቁም ነገርም ደግሞ እንደጨበጥን እንግዲህ ግልጽ ነው። አሁን ላይ ግን ተንኮሱ ወይም ደግሞ ሙገ ተብሎ የሚታወቀው አንድ ችግር አጋጥሞታል። ይሁን እሱ በቲክቶክ እንዲሁም በዩቲዩብ ላይ የሚሰሯቸውን ቪዲዮችን ቀጥታ እያወረዱ በስማቸው ፖስት ያደርጋሉ። ምንም ነገር ኤዲት ሳያደርጉ ከነ ደቂቃው ከነ ምናምኑ ፖስት ያደርጋሉ። እሱ በቲክቶክ ላይ የለቀቃቸውን ቪዲዮችን ሰብስቦ ወደ ዩቲዩብ በሚጭንበት ሰዓት ላይ የሱ ቪዲዮ መልሶ ኮፒራይት የሚጠይቅበት ሁኔታ አለ። ኮፒራይት ክሌም ዩቲዩብ በማለት እንግዲህ ቪዲዮን እንዲያነሳ ዋርኒንግ እንደሚሰጠው ነው። አሁን እንግዲህ ቪዲዮ ላይ የምናገረው እሱ የተናገረበትን ቪዲዮ ከዚህ ቀጥላችሁ እንግዲህ ትመለከታላችሁ። እጅግ በጣም ያሳዝናል። እሱ እንግዲህ መተዳደሪያዬን ገቢ የማገኘው ልጆችን ቤተሰብን የማስተዳድረው ከዚህ ከቲክቶክ ማለት ከዩቲዩብ ከማገኘው ገቢ ነው እያለ የሚገኘው። ስለዚህ አሁን እንግዲህ እኔ የሚለቀው ቪዲዮ እሱ የሚለቃቸው ቪዲዮችን ሌላ ሰው ወስዶ በራሱ ዩቲዩብ ቻናል ሲጭን መልሶ ዩቲዩብ ደግሞ በራሱ ቪዲዮ ላይ ኮፒራይት የሚጠይቅ ሆነ አስቡ። በጣም ያሳዝናል ማለት ነው። ስለዚህ የሚሰራ ሰው ደግሞ ማበረታታት ያስፈልጋል። በተቻለ መጠን ደግሞ እንደውም ለመለጠፍ ቢፈልግ ወይም ደግሞ አፕሎድ ማድረግ ቢፈልግ የተወሰነ ነገር ከሱ ጋር መስማማት ወይም አግሪመንት ውስጥ መግባት ያስፈልጋል። እና እሱ አሁን ለዚህ እንደውም እስካሁን ድረስ ዝም ብዬ ተመልክቻለሁ። በዚህም የኔ ገቢም እየተጎዳ ነው። እኔም ችግር ውስጥ እየገባው ስለሆነ ከዚህ በኋላ እንግዲህ ኮፒራይት እንግዲህ ኦን አድርጋለሁ። ከዚህ በኋላ የሚለቋቸው ቪዲዮዎችን ፓብሊክ አላደርግም። ፓብሊክ ሲደረግ ነው እንግዲህ ቪዲዮ ማንኛውም ሰው የራሱ ወይም ደግሞ የራሱ አድርጎ መፖሰት የሚችለውና ማንኛውም ሰው ለምሳሌ መገናኛ ብዙሃን ኢቢሲ፣ ፋና፣ ዋልታ ሌሎችም የመንግስት ሚዲያዎች የሚለቋቸው መረጃዎች ማንኛውም ሰው ወስዶ መፖሰት ይችላል። በእርግጥም ገንዘብ ይቆጥራል አይቆጥርም ምለው ሌላ ነገር ሆኖ ግን ቪዲዮዎቹ ፓብሊክ ስለሆኑ እና በኮፒራይት ክሌም የማይጠይቅበት ስለሆነ መፖሰት ይቻላል። ነገር ግን እነኚህ በፕራይቬት ሌቨል ላይ የሚሰሩ ቪዲዮዎችን ደግሞ ማንኛውም ሰው ኮፒራይት ወይ ራሱ የፈጠራ ኦሪጂናሊቲውን ጠብቆ የፈጠራ ስራዎችን ዩቲዩብም የፈጠራ ኦሪጂናል ስራዎችን ያበረታታል። ከሌሎች ሰዎች ላይ ኮፒ አድርገን የወሰናቸው ነገሮችን ደግሞ አያበረታታም። ኢቨን ገንዘብም አይሰራበትም። በነገራችን ላይ ዩቲዩብ ላይ ለምሳሌ ከቲክቶክ ቀጥታ ወስደን በዩቲዩብ ላይ የምንለቃቸው ቪዲዮዎች ገንዘብ አይሰሩም። ምክንያቱም በሌላ ሚዲያ ላይ ቀድሞ ተፖስቷል ማለት ነው። በየትኛውም ሶሻል ሚዲያ ላይ ፌስቡክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል፣ ዋትስአፕ ሊሆን ይችላል፣ ሌላ ሶሻል ሚዲያ ሊሆን ይችላል። ኤኒዌይስ ግን በሌላ ሀገር ላይ ደግሞ ገንዘብ የሚከፈልባቸው ሀገሮች በቪው ገንዘብ የሚከፈልባቸው ፌስቡክ ላይ ገንዘብ የሚከፈልባቸው ሀገራት ላይ ምናልባት ደግሞ በኢንጌጅመንት እና በተለያዩ መንገዶች ገንዘብ የሚያገኙበት እነሱ ሁኔታ አለ። በዛ ሲስተም ውስጥ ስለሚገባ ኦልሬዲ ሞኔታይዝድ ሆኗል ማለት ነው። ሞኔታይዝድ ሆኗል። ስለዚህ ለዛ ስለተባለ ለዛ ፐርፐዝ ዩቲዩብ ኦሪጂናል ቪዲዮዎችን ቀድማችሁ በኔ ሊንክ ላይ ወይ በኔ ቻናል ልቀቁ ዘን አፍተር ሞኔታይዝ ትሆናላችሁ ነው የሚል ነው። እንግዲህ ዩቲዩብ የራሱን ፖሊሲ የራሱ የሆነ ፖሊሲ ስላለ ኮፒራይት ፖሊሲ አለ። እንዲሁም ደግሞ ለኮሚኒቲ ስታንዳርድ የተለያዩ ነገሮች አሉ። ያንን ሁሉ አልፎ ነው አንድ ሰው ሞኔታይዝ የሚሆነውና
ኦሪጂናሊቲው ደግሞ ሊጠበቅ ይገባል። ለዚህ ነው እንግዲህ ፕራይቬት እና ወይ ደግሞ ራሳችን ሳንፈቅድ ሌላ ሰው እንዳይጠቀምና እንደውም ደግሞ ያ ሰው በፖስተው ወይ ደግሞ በአፕሎድ ባደረገው ቪዲዮ አፕሎድ ያደረገውን ቪዲዮ ሌላ ሰው ዳውንሎድ አድርጎ ምንም ነገር ሳይጨምር ሳይቀንስ እንዳይፖስት እንግዲህ ዩቲዩብ ሊከለክል ይችላል። ይህን ደግሞ በግለሰቡ ኢንቴንሽን ላይ የተመሰረተ ነው። እናም አሁን ተንኮሱን የገጠመው ነገር ይሄ ነው። ተንኮሱ በጣም የምንወደው ልጅ ነው፣ በጣም የምናከብረው እንዲሁም ደግሞ ብዙ ስራዎችን በዩቲዩብ ቻናል ላይ እንዲሁም በቲክቶክ እና ኢንስታግራም ላይ የሚሰራ ልጅ ነውና በቲክቶክ ላይ በመስራቸው ቪዲዮዎች ላይ ሁላችንም እየተዝናናን ነው፣ ቁም ነገር የመጨበጥ ነው። ኤኒዌይስ ግን እሱ ደግሞ ዲስኮሬጅ ማድረግ የለብንም። እሱን ማበረታታት ያስፈልጋል። እሱ እና ሌሎች አቻ ዩቲዩበሮችን ቲክቶከሮችን ሶሻል ሚዲያ ስትሪም ላይ የሚሰሩትን ማበረታታት ያስፈልጋል። ስለዚህ እነሱን ካላበረታታን ነገ ላይ ደግሞ ዲስኮሬጅ ይሆኑና ወይም ደግሞ ሞራላቸው ይወርቅና ወደኋላ ሊቀሩ ስለሚችሉ በተቻለ መጠን ጥንቃቄ ማድረግ ያስፈልጋል። እናም አሁን ላይ እንግዲህ ተንኮሱ በራሱ ላይ የደረሰውን ቅሬታ እንደሚከተለው ያቀርባል። እሱን ተከታተሉት። እኛ በቀጣይ ፕሮግራም እንገናኛለን። መልካም ቆይታ። ፕሊስ ይህን ቪዲዮ አታሳልፉ፣ በእግዚአብሔር እያልኳችሁ ነው፣ እንዳታሳልፉ። ዛሬ ለቁም ነገር ነው የመጣሁት። እሱም አንዳንድ ሰዎች በምን ምክንያት ባልሆንም ሰው እንድጠላኝ እየሰሩ ያሉ ልጆች አሉ። ደግሞ ዝም ማለቴም ጥሩ አይደለም። ሰው ወደ ሌላ እንዳይተረጉመኝ ስለምፈልግ በዩቲዩብ በኩል የተነሳው ነገር ነው። እሱም እኔ ባይዞይ ቲክታክ ላይ በእኔ ቪዲዮ ስሰሩ የኔ ካራክተርም ስሰሩ ያገኘሁትን ሰው ሪፖስት እያረኩለት የኔም ቪዲዮ ከዩቲዩብ እያወረዱ እኔ ቲክታክ ላይ ለቀቁትን ወዳው እያወረዱ እየለቀቁ የእውነት አንድ ቀን ለምን የኔን ሰራችሁ ብዬ ማላቅም። እንዳውም በቃ ሪፖስት እያረኩ ሜቢ የኔ ሪፖስት ስር ገብታችሁ ማየት ትችላላችሁ። የኔም ቪዲዮ የለቀቁት ራሱ ሪፖስት እያረኩ በኔ ካራክተር ደግሞ ብዙ ሰው ብዙ ፎሎወርስ አግኝቷል። ብዙ ሰው ቲክታኩን አሳድጓል። ይሄ ያስደስተኛል። እና ወደ ዋናው ቁም ነገሬ ስመለስ ዩቲዩብ ላይ ኮፒራይት እያረገብን ነው የሱን ስንሰራ እያሉኝ ነው። እሱ ደግሞ እውነት ለመናገር ዩቲዩብ ላይ ቪዲዮ ለቅቄ 5 ደቂቃ ሳይሞላ አውርዶ ከነ ደቂቃው ዩቲዩብ ላይ ለቃሉ። ዩቲዩብ ደግሞ ኮፒራይት የሚባል ነገር አለ። ሜቢ እያወቁም ሳያቁም ሊሆን ይችላል። ለምሳሌ የ14 ደቂቃ ከለቀኩ ወዳው አንድ ሳይቀንሱ የሚለቁት አሉ። እንደ ሪአክሽን አርጎ ደግሞ እኔ ቲክታክ ላይ ለቀቁትን እየቆራረጡ ረጅም ደቂቃ የሚሰሩም አሉ። ይሄ ሪአክሽንም አይደለም። ሪአክሽን አሁን ለምሳሌ እኔ ለቀቁት ላይ አንድ ሰው ትንተና ሲሰጥ ነው። ይሄ ደግሞ ሙሉ የኔን እያቆራረጡ በፓርቲ የሚለቁ ናቸው። ይሄ ደግሞ እውነት ለመናገር የተመቻቸ ሁኔታ ውስጥ ሆነን አይደለም የምንሰራው። ሜቢ ወደ ሚዲያ ወጥቼ ማውራት ስላልፈለግኩ ነው። ሙሉ ቀኑን ጠብቀን ያው እኔ የልጅ አባት ነኝ። ሜቢ ባለቤቴም ቤት ውስጥ ስራ እየሰራች ልጅ እያሳደግን ባገኘነው ቻንስ ደግሞ ዩቲዩብ እንሰራለን። ሌላ ገቢ ምንጭ የለንም። ዩቲዩብ ላይ የምናገኘው ነገር ነው እና ሞራል እያጣን መጣን። ድሮ በሳምንት 2 ምናምን የምንለቀው እንዴ ለሰው ነው። ከኔ ጋር የሚሰሩ ራሱ ለሰው ነው እንዴ የምንሰራው እያሉ ለምን ዩቲዩብ ላይ ገቢ ካገኘን ነው እኛም ሞራል ሆኖ የምንሰራው። እና ኮፒራይት ኦን ሳላረግ በፊት ደግሞ ለልጆች ለሁሉም መንገር ስላልቻልኩ ቪዲዮ ሰርቻለሁ። የኔ ዩቲዩብ ላይ ጫናችሁ ኮፒራይት ኦን ለማድረግ ስለተነሳው ወይ ኦን ማድረግ እየፈለግኩ ስለሆነ እንድታነሱ በኋላ ኮፒራይት ከሰጣችሁ እኔ የለበትም ብዬ ቪዲዮ ሰርቻለሁ። ቪዲዮን ደግሞ ዩቲዩብ ስርም ፌስቡክ ስርም ልታዩ ትችላላችሁ።
በትንሹ ፌስቡክ ላይ ወደ ግማሽ ሚሊዮን ነው የታየው። ሰው ሄላ ያዩ ቀርቶ አይደለም ችላ ባይነት ነው። አሁን ደግሞ እኔ ማንም ሰው ዩቲዩብ ላይ ሲሰራ ኮፒራይት ሆኖ አርጋ ነው። እኔም የሰው አውርጄ አልለቅም እና ብዙ ሰው ስሜን ላጠፉ ስለኔ ቪዲዮ ሲሰሩ ስላየሁት ነው ይሄን ልሰራ የመጣው። ጥፋቴ ምንድን ነው? እስኪ ጥፋቴን ንገሩ። ዩቲዩብ ላይ አለመስራት ነው ወይ ደግሞ ዩቲዩብ ላይ ለሰው መስራት? የቱ ነው? ይሄ ራስ ወዳድነት ይባላል ብዬ አላስብም። ለምን አንድ ሰው ቤታችሁ ገብቶ መስረቅ ነው ይሄ። ከዩቲዩብ አውርዳችሁ እዚህ ላይ ብትለቁ ኖርማል ነው። ለምን ቲክታክ ላይ የእውነት እኔ ብዙ ሰው ሪፖስት ነው የሚያደርግለት በእኔ ስሰራ፣ ግን ዩቲዩብ ላይ ተለቀቀ። ዩቲዩብ ላይ ስትለቁ ኮፒራይት የሚባል ነገር አለ ፌስቡክ ላይ አላውቀውም። ይሄን አውርዳችሁ የራሳችሁ ላይ ብትለቁ ኖርማል ነው እና እንደዚህ እንድታቁም እኔ የኢትዮጵያ ወጣት ኖርማል ኢትዮጵያዊ የሆነውን ሁሉም በአንድ አይን የሚያይ ወጣት ነኝ። ደግሞ ከዚህ በላይ እሰራለሁ ብዬ የተነሳ ወጣት ነኝ። በእኔ ሚዲያ ብዙ ሰው ማገዝ ለብዙ ሰው ድምጽ ይሆናለሁ ብዬ እየሰራው ነው እና የኢትዮጵያ ሕዝብ ይሄን እንድታቁልኝ ይፈልጋለሁ እና ሰዓታችሁን ስለገደልኩ ይቅርታ። ረጅም ደቂቃ ነው ያወራሁት። ቴንኪዩ። ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ። ወዳችኋለሁ።